It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን እናልፋለን። ትላንትና ምሽት በእንግሊዝ ፕሪሚየር ሊግ በጣም ሲጠበቅ የነበረው ጨዋታ ተደርጓል። ዌስትሃምና አርሰናል ያደረጉት ጨዋታ ነው። ይህንን ጨዋታ አርሰናል 1-0 በሆነ ውጤት አሸንፏል። ከጨዋታው በፊት አርሰናል ከቀሩት 3 ጨዋታዎች መካከል ከባዱ የተባለው ጨዋታ ትላንትና ያደረገው ጨዋታ ነው። እንዲሁም ብዙ ሰዎች ከጨዋታው በፊት አርሰናል ይህንን ጨዋታ ከመቸገሩ የተነሳ ሊሸነፍ ወይንም ባቻ ውጤት ሊያጠናቅቀው ይችላል የሚል ግምታቸውን ሲሰጡ ነበረ። ይህ የተባለበት ዋነኛው ምክንያት ሁላችንም እንደምንረዳው ዌስትሃም ራሱ ከፕሪሚየር ሊጉ ላለመውረድ ትልቅ ትግል ውስጥ የሚገኝ ክለብ ስለሆነ ነው። ስለዚህ አርሰናልም ዋንጫ ለማንሳት ዌስትሃምም ደግሞ በፕሪሚየር ሊጉ ላይ ለመቆየት የየራሳቸውን አላማ ይዘው እየተገናኙበት ጨዋታ ነው። ለዛም ነው በጣም ከበድ ያለ እንቅስቃሴም እየተደረገበት ከበድ ያለ ጥበቃም ከጨዋታው በፊት የነበረው። እንደተጠበቀው ጨዋታውም ቀላል አልነበረም። በጣም ከባድ ነበር። ዌስትሃም ከተቻለ ለማሸነፍ ካልተቻለ ደግሞ ነጥብ ተጋርቶ ለመውጣት ትልቅ ጥረት ያደረገበት ጨዋታ ነው። በጨዋታው ላይ በአርሰናል በኩል ጨዋታውን ለማሸነፍ ከመጀመሪያው ደቂቃ ጀምሮ ጥሩ መነሳሳት እንደነበራቸው ያየንበት ነው። በተለይ ቤን ዋይት ተጎድቶ እስከሚወጣበት ጊዜ ድረስ የነበረው የአርሰናል የጨዋታ እንቅስቃሴ የተቃና ነበረ። በተከታታይ 2 ጨዋታዎች ላይ ማይክል አርቴታ የተጠቀማቸውን 11 ተጫዋቾች በድጋሚ ወደ ሜዳ ይዞ የገባበት ነው። ያው ውጤታማ ቡድን ስለነበረ ጨዋታዎችን ያሸነፈበት ስለነበረ፣ ግን በዛ መቀጠል አልተቻለም። ምክንያቱም ቤን ዋይት ተጎዳ። ከቤን ዋይት መጎዳት በኋላ አርቴታ ያደረገው ቅያሬ ወይንም ደግሞ የወሰነው ውሳኔ ልክ እንዳልሆነ ዝም ብሎ የምትረዳው ነው አይደል? ገና ለምን እንደዚህ ዴክላን ራይስ እዛ ጋር ማድረጉ አይደለም። ዙቢሜንዲ ዴክላን ራይስ ወደ ኋላ ሄዶ ዙቢሜንዲ እንዲገባ ማድረጉ ለምን በዚህ ሰዓት ምን አስቦ ነው ምናምን የሚል የሆነ ጥያቄ የሚያስነሳ ነው የነበረው እና ጨዋታውም ላይ ዙቢሜንዲ ከገባ በኋላ እንዲሁም የአርሰናል ተጫዋቾች ምቾት ጠፍቶ የበለጠ ለዌስትሃም የተመቹ ሁኔታዎች የተፈጠሩበት ነበረ የመጀመሪያው 45 እስከሚጠናቀቅ። በኋላም ራሱ አርቴታ ጨዋታውን ከገመገመ በኋላ በድጋሚ ዙቢሜንዲን ቀይሮ ያስወጣበት ሁኔታ እስከሚፈጠር ድረስ ማለት ነው። ከዛ በኋላ ማርቲን ኦዲጋርድን የገባው የማርቲን ኦዲጋርድ የሜዳ ላይ እንቅስቃሴ ደግሞ በጣም አሪፍ ነበር። በጣም ጥሩ ነበር። ያንን መረጋጋት ጫና እየበረታ ባለበት ደቂቃው ሄደ፣ ሊያልቅ ነው ጨዋታው፣ 0-0 ሊለያዩ ይሆን ምናምን በሚባልበት ሰዓት ላይ ያንን መረጋጋት በዌስትሃም የግብ ክልል ውስጥ አሳይቶ ለትሮሳርድ ኳሱን ሰጥቶ ትሮሳርድ ጎሉን 83ኛው ደቂቃ ላይ ሲያገባ አይታችሁት ከሆነ አላውቅም፣ ምናልባት ጎሉን ሲገባ ብዙ ሰው ወደ ደስታ መግለጽ ምናምን ስለሚሄድ አላስተዋለው ካልሆነ በስተቀረ ተንበርክኮ ነው መሬቱን እንትን ሲል የነበረው። ኦዲጋርድ ሮጦ ወደ ትሮሳርድ ደስታውን አልገለጸ፣ በቃ መሬት ላይ ነው ድፍት ያለው። ይሄ በጣም የበዛ ደስታ ውስጥ ስትገቢ የምታረጊውን አለማወቅ ደረጃ ትደርሽ የለ። ዴክላን እንትናም እንደዛ ነበር፣ ማርቲን ኦዲጋርድም እንደዛ ነበር የነበረው ትናንትና እና የእሱም አሲስት በጣም እጅግ በጣም ቆንጆ ነበረ። ትሮሳርድም ከነዚህ ሁሉ ጊዜያቶች ጎል አልባ ጉዞ በኋላ እንግዲህ የፈረንጆቹ 2026 ከገባ አንድ ጎል አግብቶ አያውቅም። አንድ ጎል ነው የምልሽ። በአጠቃላይ 25 ጨዋታዎች ላይ ከትሮሳርድ አርሰናል ጎል አላገኘም። ግን በቃ በዚህ ወሳኝ ቀን
እጅግ በጣም ወሳኝ ምናልባትም ከጨዋታው በፊት በተደጋጋሚ ሲባል እንደነበረው በጣም ከባዱ ጨዋታ ይሆናል የተባለው ይሄ ጨዋታ ነበረ። እንዳየነውም ከባድ ነበረ፣ እንዳየነውም ፈታኝና አስቸጋሪ ነበረ። ግን በተለያየ ጊዜ የሚነሱ ጀግኖች አርሰናል 2 ጨዋታ ብቻ እንዲቀረው የፕሪሚየር ሊጉ ሻምፒዮን ለመሆን አብቅተውታል። ለምሳሌ ቡካዮ ሳካ ተጎድቶ ከረመ። ከመጎዳቱ በፊት በቡካዮ ሳካ እንቅስቃሴ ደስተኛ ለመሆን በጣም ያስቸግር ነበረ። ግን ከጉዳት እንደተመለሰ የቡካዮ ሳካ ውጤታማ እንቅስቃሴዎች ጎል ማስቆጠር፣ ለጎል የሚሆኑ ኳሶችን መስጠት፣ አትሌቲኮ ማድሪድን በማሸነፍም ይሁን ኒውካስል ዩናይትድን በመርታትም ይሁን በሌሎችም ጨዋታዎች ላይ በጣም ትልቅ እገዛ ነበረው። አርሰናል ላይ ተፈጥሮ የነበረውን ጫና በቃ አቅቶታል፣ እየተወላገደ ነው የሚባለው ነገር ከመወላገዱ ጋር ተያይዞ ይሄ ውድቅ ድፍት ሊል ነው ምናምን አይነት ስሜት የሚፈጥረው ነገር በሙሉ እንዲቀር የእሱ አስተዋጽኦ በጣም ትልቅ ነበር። ትላንት ካለፉት ጨዋታዎች ይልቅ ቡካዮ ሳካ ብዙም አስደሳች የሚባለውን ወይም የሰሞኑን አይነት ውጤታማ እንቅስቃሴውን ማድረግ ችሏል ብዬ አልወስድም እኔ። ከዛ የምነካው ይሄ እንደዚህ አይነት ተጫዋች ነው እንዴ ምናምን ስንልበት የነበረው ቪክቶር ዮኬሬሽን አስቢው። ቪክቶር ዮኬሬሽ ከሃቨርትዝ ሲጎዳና የመጫወት እድል መልሶ ሲሰጠው፣ የመጫወት እድል መልሶ ከመሰጠቱ በፊት እኮ በተደጋጋሚ ሳይሰለች አርቴታ የመጫወት እድልን እኮ ለዮኬሬሽ ነው የሰጠው እኮ። ግን ዮኬሬሽ ያንን እድል አልተጠቀመበትም። ስለዚህ ሃቨርትዝ ሲመጣ ለሃቨርትዝ እድል ሰጠው። ሃቨርትዝ ሲጎዳ ግን መልሶ እድሉን ሲያገኝ ቪክቶር ዮኬሬሽ ደግሞ ተነሳበት። የእውነት ለመናገር የሚገርም ነገር ማሳየት ጀመረ። አሁን እምልሽ በተለያየ ጊዜ እንዴት ጀግኖችን እንደሚያገኝ አርሰናል ላስረዳሽ እየሞከርኩ ነው። ከዛ አሁን ኦዴጋርድን ዝም ብለሽ በኦዴጋርድ እኮ ተስፋ ቆርጠዋል። ይህ ልጅ አልሆነለት ምናምን ተብሎ እዛ ቦታ ላይ እየተጫወተም እኮ አልነበረም። ትላንትና ግን ተቀይሮ ገብቶ በዛ መንገድ አርሰናል ባለድል እንዲሆን ሲያደርግ ትሮሳርድ ቅድም ካልነው ማቃት በኋላ በተለይ የጎል ማቃት በኋላ በዚህ ወሳኝ ቀን ግን አርሰናል መድረስ ቻለ። እንደውም ዚ አትሌቲክ ላይ ምን ብሎ እንደጻፉ ታውቂያለሽ? አርሰናል የ38ኛው ጨዋታ ላይ ሜይ 24 የፕሪሚየር ሊጉን ዋንጫ ማሸነፉን ሲያረጋግጥ ቀድመው ዋንጫውን ወደ ላይ ከፍ እንዲያደርጉ ድል ሊሰጣቸው ከሚገቡ ተጫዋቾች መካከል አንዱ ትሮሳርድ መሆን አለበት። ይህንን ድል በዚች ጎል የበለጠ ቅርብ ያደረገው እሱ ነው ምናምን አይነት ነገር ሲል ነበረ ብሎ ሲጽፍ ነበረ። ወሳኝ ነው በቃ በሆነ ቀን ላይ የመጣ ተጫዋች ሆነ በቃ በጣም ወሳኝ ቀን ላይ ማለት ነው። እና እነዚህ ነገሮች አሉ። ግን በእነዚህ ሁሉ ሂደቶች ላይ ደግሞ ምንም ያልበረደው ምንም ያልቀዘቀዘው ደግሞ ዴቪድ ራያ አለ። እኔ ዴቪድ ራያ ትናንትና ያንን ኳስ ሲያድን ያደርጋቸው የነበሩ በጣም የሚገርሙ አገልግሎቶች የሙሉ የውድድር ዓመቱን ጉብዝናውንና በሱ ጉብዝና አርሰናል ምን ያህል እንደተጠቀመ ትዝ ሲለኝ እሱን ሲቀጥር ከብሬንትፎርድ አርቴታ ሲባል የነበረው ነገር ነው የመጣብኝ። እኔም ሰው በጣም ወቀሳ ነበር። በጣም ወቀሳ ይሄማ አብድ ነው፣ ይሄማ አብዶ ሊያሳብደን ነው ምናምን ነበር ሲባል የነበረው። ምክንያቱም ራምስደል ምን አጎደለ? ራምስደል እኮ ያኔ አርሰናል ደጋፊዎች የሚመኩበት ግብ ጠባቂ ነው የነበረው። ስለዚህ ያረረብን ሌላ ቦታ የምታማስለው ሌላ ቦታ አይነት ነገር ሲባል ነበር እና ይሄ የአርሰናል ደጋፊዎች ብቻ እኮ አስተያየት አይደል፣ ይሄ አስተያየት የእግር ኳስ ተንታኞችም ነው። 2 ምርጥ ግብ ጠባቂዎች ምን ያደርጉለታል ምንድን ነው ምናምን ሲባል ነበረ። ከዛ 2ቱን ምርጥ ግብ ጠባቂዎች መካከል ለዴቪድ ራያ የበለጠውን መሰለፍ ዕድል ሲሰጠው ራምስደል እየከፋው መጣና ራምስደል ወጣ፣ ዴቪድ ራያ የአርሰናል ሆነ። አንድ ሰው ኢትዮጵያዊ ሰው ምን ብሎ ጻፈ ማለ፣ በፌስቡክ ላይ ያየሁት ማለ፣ ከዚህ በኋላ የፈለገውን ስህተት ቢሰራ ላልወቅሰው ላልሰድበው እማምላክን ብሎ ፖስት አድርጎ አይቻል። ዴቪድ ራያን እኮ ነው የምልሽ፣ ገብቶሻል? የእስካሁኑ ከበቂ በላይ ነው ሊል ነው። አሁን አርሰናል ቤት የዚህ ግብ ጠባቂ ዋጋ፣ የዚህ ግብ ጠባቂ በዚህ ስኬት ውስጥ በዚህ ሁሉ የአርሰናል ደጋፊ መደሰት እና ዳግም ለመኩራት መዘጋጀት ውስጥ ሂዩጅ ነው። በጣም ትልቅ ነው የዴቪድ ራያ አስተዋጽኦ፣ በጣም ትልቅ ነው። 0-0 ሆኖ እኮ ዌስትሃም ቀድሞ ጎል ሊያስቆጥር ይችል ነበር እኮ። 1-1 ተገና ያንን ኳስ እንዴት ሳተው መድኃኒዓለም ያውቀው የዌስትሃም ልጅ። በእውነት ነው የምነግርሽ። ግን በኋላ እነ ኦውን ሃርግሬቭስ ሲያሳዩን የነበረው ነገር ምንድን ነው? በውድድር ዓመቱ ያዳናቸውን አስደናቂ ኳሶችን ጭምር ሲያሳየን ነበረ። እንኳን ኖረኝ የምትይው አለ አይደል? ባለፈው የውድድር ዓመት ፒኤስጂ በዶናሩማ ተጠቅሞ ቻምፒዮንስ ሊግን ዋንጫ አሸነፈ ካልሽ ለግብ ጠባቂዎች በቡድኑ ውጤት ማምጣት ውስጥ ትልቅ ምክንያት
ናቸው ብለሽ የምጠቅሽ ከሆነ የአርሰናል ስኬት ዘንድሮ ሲመጣ ለዴቪድ ራያ ትልቁን ክሬዲት የማትሰጭበት ምንም ምክንያት የለም። የእውነት ለመናገር ጀግና ግብ ጠባቂ ነው ያላቸው ዴቪድ ራያ በእውነት ለመናገር ማለት ነው። እና ሁሌም አለርት ነው፣ ሁሌም ፎከስድ ነው፣ ሁሌም የሚገርም አገልግሎት ነው የሚሰጠው። የሚያድናቸው ኳሶች የክሊንሺቱን ብዛት ተው፣ በቃ ይሄ የወርቅ ጓንቱ ምናምን የሚሸለመው እሱ ነው። የክሊንሺቱ ምናምን ሳይሆን እኔ የሚያድናቸው ኳሶች እጁ እንዴት ተዘረጋለት እንዴት በዛ ምናምን የምትያቸው ኳሶች ነው የሚያድነው። እና አይ ቲንክ ኢትስ ቢንግ ብለስድ በቃ እንደዚህ አይነት በረኛ ሲኖርሽ በጣም ትልቅ መታደል ነው። አሁን ማንን ነው በዚህ መጠን ልንጠራ የምንችለው? እውነት እኔ አሁን ዶናሩማ አልልም ራያ እንጂ ልዩነት አላቸው በጣም አላቸው። አሊሰን ቤከር በጉዳት ምክንያት ምናምን በአጠቃላይ ሊቨርፑል ጥሩ አለመሆን ምናምን፣ ኤደርሰን ጥሩ ነበር በፊት የማንቸስተር ሲቲ አሁን የለም እንጂ አሁን ባሉት ግን አይ ዴቪድ ራያ እኮ ለአመቱ ኮከብ ተጫዋችነት ሁሉ እየታጨ ነው። እዛ ድረስ ነው። ደግሞ በጣም ኮንሲስተንት ነው። ባለፈው የውድድር አመት ከዛም በፊት በተከታታይ በጣም ወጥ አቋም ነው የሚያሳየው። ሁለተኛ ደግሞ በቃ ግብ ጠባቂ በቃ ምርጥ ግብ ጠባቂ ሲኖርህ እንዴት ጨዋታን በውጤታማነት ይዘህ ማጠናቀቅ እንደምትችል ጥሩ ምሳሌ የሚሰጥ ግብ ጠባቂ እንደሆነ ይሰማኛል። ዴቪድ ራያ ላይ አንዳንድ ጊዜ የመዘናጋት አይነት ስህተቶች ይታያሉ። አንዳንዴ ከልክ በላይ ጥቂት ግን እኔ መታየቱን አይደለም ብዙ ጊዜ የማየው በቃ ወዲያው ማረሙን ይገባዋል ራሱ። ሁል ጊዜ ይቅርታ እየጠየቀ ይኖር ማለት ሳይሆን ግን በመጡበት አጋጣሚ በሙሉ የሆነ ስህተት ከሰራ በኋላ የሆነ በቃ ትኩረቱን የሚያናጥፈው ነገር ካጋጠመው በኋላ ወዲያው ወደ ጨዋታ የሚመለስበት መንገድ በጣም ይገርመኛል። ይቅርታ ይጠይቃል። እና ቅድም ስታነሳት እዚያ ላይ አርቴታ ራምስዴል እንዲወጣ ከወሰነባቸው ነገሮች መካከል አንደኛው ራሱም ራምስዴል የተናገረው አረኔ 90 ደቂቃ ሙሉ ኮንሰንትሬት አድርጌ መቆየት አልችልም ብሎ ተናግሮ ሜዳው ይሰለቸዋል። እና ግብ ጠባቂ ሆነ ኮንሰንትሬት ሳታደርግ አይሆንም። የሆነች ቅስፈት ላይ 3ኛው ደቂቃ ላይ ስለ ሌላ ነገር ማሰብ ጀምረሽ አይሆንም። እንደዛ አይመጣውም። ትናንት ምሽቱ ምናምን ያልሽ ጨዋታውን ማየት በተሻለ መንገድ ማንበብ ጎበዝ ግብ ጠባቂ እንደው ልዩነቶቹን ለማስቀመጥና በጣም ከፍተኛ ልዩነት ደግሞ ያለው በዚህኛው አይነት ስሜት መሆኑን ለማስረዳት ፈልጌ ነው። ግን ትላንትናም ዴቪድ ራያ በጣም ጥሩ የሜዳ ላይ ቆይታ ነበረው። በጣም ነበረው። አርሰናልን በጣም ጥሩ የግብ ዕድሎችን መፍጠር ችሏል። ግን ለአርሰናል በጣም ከባድ ጨዋታ ነበረ። እውነት ለመናገር ነጥብ የሚጥሉ መስለው ነበረ። እንደገና ትዊስት አደረገ ይሄ ነገር ወደ ማንቸስተር ሲቲ ቁጥጥር ሊሄድ ነው ተባለ። 83ኛው ደቂቃ ላይ ትሮሳርድ ጎል አገባ። አርሰናል 1-0 ሆነ። 95ኛው ደቂቃ ዌስትሃም ዩናይትድ ጎል አገባ። ያ ጎል ልክ ሲገባ ዳኛው አዩ የግቡን መስመር ማለፉን እሳቸው በወቅቱ ያረጋገጡት። ካቫና ጎል ነው አሉ። የዌስትሃም ተጫዋቾች ደስታቸው መግለጽ ጀምሮ ስቴዲየሙ አበደ። ምክንያቱም ለዌስትሃም ዩናይትድ ደግሞ በፕሪሚየር ሊጉ መቆያ ነው። አሁን ዛሬ ሊድስ ዩናይትድ ከቶተናም ስፐርስ አለው። እንደዚህ ባሉ ጨዋታዎች ቶተናም ነጥብ የሚጥል ከሆነ የቶተናምና የዌስትሃም ነጥብ ያቺ ጎል ጸድቃ ቢሆን ኖሮ እኩል ይሆናል። ስለዚህ በቃ ለዌስትሃም በጣም ወሳኝ ነበረች። ስለዚህ ያ ነገር ጎል ነው ከተባለ በኋላ ተሰጣቸው። አንዳንዱ አሁን እዚህ ላይ ነው ማውራት ያለብን። በነገራችን ላይ ጨዋታው ላይ በጣም ብዙ ልንነጋገርባቸው የሚገቡ ነጥቦችም እንኳን ቢኖሩ ይሄ የ95ኛው ደቂቃ ኢንሲደንት ግን የጨዋታውን አጠቃላይ የመነጋገሪያ ነጥብ ጠቅልሎ ወስዶታል። ብዙ ሰዎች የሚነጋገሩት የሚወያዩት፣ ሀሳብ የሚለዋወጡት በዚህ ጉዳይ ዙሪያ ነው። ጎሉ መሻሩ ልክ ነው ወይስ ልክ አይደለም? ዳኛው ደግ ነው ያደረጉት፣ ጥሩ ነው ያደረጉት፣ ትክክለኛ ውሳኔ ነው የወሰኑት ወይንስ አይደለም? አሁን ይህንን ስንገልጽ አንዳንድ ሰዎች ምን ይላሉ? ለምሳሌ በእግር ኳስ ውስጥ VAR ወይም ቫር የሚባለው አገልግሎት መጀመሩን ተከትሎ እንግሊዝ ፕሪሚየር ሊግም ይህንን አሰራር ይሁን ለፍትሐዊነት እፈልገዋለሁ ካለ በኋላ በቫር የተቀለበሱ በቫር የጸኑ የተለያዩ ውሳኔዎችን እናውቃለን አይደል? ጋሪ ኔቭል ምን አለ? በቫር ታሪክ ትልቁ ውሳኔ የትናንትና ውሳኔ ነው አለ። በቫር ታሪክ ሳስበው ግን እውነቱን ነው። ለምንድነው የፕሪሚየር ሊጉን ዋንጫ ማን እንደሚያሸንፍ ሊወስን ይችላል። ይህ አጋጣሚ
የእንግሊዝ ፕሪሚየር ሊግ ተሰናባጭ ዌስትሃም፣ ቶተናም ወይስ ሌላ ማን ይሁን የሚለውንም ይወስናል። የሁለቱን ጫፎች እኮ ነው የሚወስነው። ሻምፒዮኑንም ይወስናል፣ ተሰናባቹንም ሊወስን ይችላል። ለዌስትሃም 1 ነጥብ ማግኘት በጣም ትልቅ ነገር ነው። ለአርሰናል 2 ነጥብ መጣል ደግሞ ብዙ ነገር የሚያበላሽ ብዙ ነገር የሚያሳጣ ነው። ስለሆነም ዳረን ኢንግላንድ የሚባሉት ሰው ነበሩ ቪዲዮ አሲስታንት ሪፈር የነበሩት። ይችን ነገር ብታያት ብለው ለካቫና የመከሯቸው እሳቸው ናቸው። 17 ጊዜ ነው በሪፕሌይ ያዩት። ለዛ ነው 4 ደቂቃ ምናምን የቆጠረው። አሁን እዚህ ጋር የመጀመሪያውን ጥያቄ የሚያነሱ ሰዎች ምን ይላሉ መሰለሽ? ቅድም ያልኩትን ነገር አንዴ ልድገመው። ከስሜት ውጡ። ስሜት ምንም አይጠቅምም። አሁን መደረግ ያለበት ነገር አርሰናል በቃ አሸንፏል 1-0። ከዛ የሚቀየር ከዛ የሚቀለበስ ምንም ነገር የለም። ነገር ግን የአርሰናልንም ማሸነፍ መቀየር አንችልም፣ የዳኛውንም ውሳኔ ሪቨርስ ማድረግ አንችልም። ለማወቅ ግን እንነጋገር። የሚነሱትን ጥያቄዎች አንዳንዶቹ ጥያቄዎች የኛ አይደሉም፣ አንዳንዶቹ ሀሳቦችም የኛ አይደሉም። አንደኛው ጥያቄ ግን ክሊር ኤንድ ኦብቪየስ ኤረር ሲኖር አይደለ ወይ ቪዲዮ አሲስታንት ሪፈሪው መግባት ያለበት ጣልቃ የሚገባውና ናና ኤውስኪ ናና ዳኛውስኪ ምናምን ማለት ያለበት ይላል። ይሄ ነገር ክሊር ከሆነ 4 ደቂቃ ለምን ፈጀ? ይሄ ነገር ክሊር ኤረር ከሆነ 17 ጊዜ ሪፕሌይ ማየት ምን አመጣው? 17 ጊዜ እየሄደ እየተመለሰ ነው ያዩት ዳኛው። ያንን ሁሉ ካዩ በኋላ ነው ጎሉ መጽደቅ የለበትም፣ ፓብሎ ዴቪድ ራያ ላይ ጥፋት ፈጽሞበታል ጎሉ ከመቆጠሩ በፊት አሉ። 17 ጊዜ አይተው 4 ደቂቃ ከምናምን ፈጅተው ማለት ነው። ስለዚህ ኦብቪየስ ኤንድ ክሊር ኤረር ነበረ ወይ የሚለውን ጥያቄ ያነሳል። እኔ የሚመስለኝ ነው አሁን ደግሞ መነግርሽ፣ ይሄ የኔ ነው። እኔ የሚመስለኝ አንድ ኢንሲደንት፣ አሁን ይሄንን ብለው የሚከራከሩን ሰዎች እኔ መልስ ስሰጣቸው ብለሽ አስቢ። አንድ ኢንሲደንት ግልጽ እና የማያሻማ ስህተት መሰራት አለመሰራቱ ብቻ አይደለም፣ የሆነ ስህተት ሳይኖር አይቀርም ብለው የቪዲዮ አሲስታንት ሬፈሪው ለዋናው ዳኛ ናና ካሉት በኋላ እዛ ውስጥ የነበሩ በጣም በርካታ ኢንሲደንቶች እኮ አሉ፣ በጣም በርካታ መጓተቶች አሉ። እነዛም ምን ይፈልጋሉ? ዳኝነት ይፈልጋሉ። 17 ጊዜ ሪፕሌይውን ደጋግመው ሲያዩ ካቫና የዴቪድ ራያን ብቻ ማየታቸውም ማንም አያውቅም። ገብቶሻል ምልሽ? ከሃቨርትስ ከሆነ የዌስትሃም ተጫዋች ጋር ተጓቶ ሲወድቅ ነበረ። ዴክላን ራይስ የሆነን ተጫዋች ወገብ አንቆ ይዞ ነበረ። ሌላ የአርሰናል ተጫዋችና አንድ የዌስትሃም ተጫዋች እንዲሁ ተናንቀው ነበር። እነዛ ኢንሲደንቶችም የተለየ ዳኝነት ወይም የመጨረሻ ውሳኔያቸውን ከመወሰናቸው በፊት የእሳቸውን እይታ ይፈልጉ ነበረ። ስለዚህ ደቂቃው ስለረዘመ ግልጽ የሆነ ስህተት አይደለም፣ መጀመሪያውንም ቪዲዮ አሲስታንት ሪፈሪው ሊጠራቸው አይገባም ብለን መወሰን ብለን መደምደም አንችልም። በእኔ እምነት የቪዲዮ አሲስታንት ሪፈሪው ዳኛውን ና ብሎ እየው ማለቱ ለእኔ ልክ ነው፣ መታየቱ ልክ ነው። 1 2 ፓብሎ የተባለው የዌስትሃም ዩናይትድ ተጫዋች በዴቪድ ራያ ላይ የሰራው ጥፋት አለ ወይ? እንክት አድርጎ በደንብ አለ። ይሄ ግልጽ ነው። እዚህ ላይ ክርክር ያነሳም ክርክር የሚያነሳም ያለ አይመስለኝም። የጥፋት መፈጸሙ ጉዳይ ክሊር ነው። ይሄ ጥፋት አርሰናልንና ዴቪድ ራያን ምን አሳጥቷቸዋል የሚለውን ደግሞ ማየት ነበረባቸው ዳኛ። የማዕዘን ምቱን የመታው በወይን ነው። እሱ የመታውን ኳስ የዌስትሃሙ ግብ ጠባቂ ለመግጨት ሙከራ አድርገዋል፣ ግን አልደረሰባትም ምናምን አልፋ የማንን እጅ ነው የለተመችው? የዴቪድ ራያን። ዴቪድ ራያ ያችን ኳስ ወይ ፓንች ሊያረጋት ወይ ሊቀልባት ይችል ነበረ። ፓብሎ የሚባለው የዌስትሃም ተጫዋች ያሳደረበት ተጽዕኖ ግን ይሄንን የመቅለብ ይሄንን ፓንች የማድረግ እድል አሳጥቶታል። ግልጽ ነው ይሄ። እዚህ ላይ አሳጥቶታል አላሳጠውም፣ ጎትቶታል አልጎትተውም፣ እጁን ዝቅ አድርጎበታል አላረገውም። እዚህ አይነት ክርክር ውስጥ ማንም ሊገባ የሚችል አይመስለኝም። ቢኮዝ ኢትስ ኦብቪየስ፣ ግልጽ ስለሆነ። ስለዚህ እዚህ ጋር አይደለም ክርክሩ። ለምን ጎሉ ተሻረ የሚል ጥያቄ የሚያነሱ በጎሉ መሻር
ተገቢ አይደለም የሚል ሀሳብን የሚሰጡ ሰዎች ሀሳብ የሚሰነዝሩት በእኔ እምነት በሁለት ምክንያት፣ አንደኛው ምን ነው ዛሬ አላየንም ነበር ወይ እስከ ዛሬ ድረስ እንዲህ ያለ የበረኛን ኳስ መያዝ ወይም እንዲህ ባለ መንገድ በረኛ ኳስን ፓንች አድርገው ለማውጣት የሚያደርገውን ጥረት የሚያሳጣ ጥፋት ጠፍቶ ዝም ተብሎ አያውቅም ወይ? ይሄ ማለት በሌላ አነጋገር ምን ማለታቸው ነው? ኮንሲስተንሲ ያለ ወይ? በውድድር ዓመቱ እንዲህ ያለ ብዙ ውሳኔ አላየንም ወይ? ምንም ሳይደረግ ዝም ተብሎ ሲተው በጣም ብዙዎቹ ባለሙያዎች ፎቶግራፍ ጭምር እያስደገፉ ማውጣት ጀመሩ። ራሱ አርሰናል እና የአርሰናል ተጫዋቾች በዚህ መንገድ ጎል አግብተው በረኛው ጎትቶኛል ብሎ ቅሬታ ሲያቀርብ ዳኛው ጎል ነው ብሎለት ያውቃል። አርሰናልንም ማስረጃው አብሮ ስለተቀመጠ ማለት ነው። ይህንን እኔ መቃወም የምችል አይመስለኝ። የኮንሲስተንሲ ጥያቄ ልክ ነው። ይህንን ሲደረግ ለምሳሌ አርሰናል ከማንቸስተር ዩናይትድ ጋር ሲጫወቱ አልታይ ላይ ሳሊባ የሰራውን ጥፋት ዳኛው ኖ ጎል ነው ብለው አጽድቀው አይተናል፣ አይቻለው፣ ትላንትናም ያወጡት ነበረ። ይሄንን አላያችሁም ብዬ አልከራከርም። እኔ እንዲህ ያለ ጎል ጸድቆ አያውቅም ብዬ አልከራከርም። እምከራከረው እኔ በነገራችን ላይ የትላንትናው የዳኛው ጎሉን የመሻር ውሳኔ ደጋፊ ነኝ። በግልጽ ለማስቀመጥ መጀመሪያ ልክ ነው ዳኛው ያደረጉት ነው የምለው። ከዚህ በፊት እንደዚህ ያልተደረገም ምናምን ያላችሁት አው ልክ ነው፣ የእናንተም ደጋፊ ነኝ፣ ልክ ነው፣ ምስክርም ነኝ፣ አይቻለሁ። እናንተ የረሳችሁት እኔ ግን የማስታውሰው አንድ ነገር ግን አለ። የእንግሊዝ ፕሪሚየር ሊግ የዳኞች ኮሚቴ በነ ሃዋርድ ዌብ የሚመራው የውድድር ዓመቱ ሄዶ ከተጀመረ በኋላ አንድ ነገር አምጥቷል። ይህንን ከረሳችሁት ነው ለመግባባትና ለመስማማት በጣም የሚያስቸግር ይመስለኝ። የማዕዘን ምትና የቆመ ኳስ በሚመታበት ጊዜ በዛ ግብ ክልል ውስጥ ባለ ግርግር የሚኖሩ መጓተቶችን፣ ግብ ጠባቂዎች ላይ የሚደርሱ ጫናዎችን ካሁን በኋላ አልታገስም ብለዋል። ምን ነው መሀል ላይ አልንኛ እንደው ለምን ስንል ያኔ ትዝ ይልሽ ከሆነ ለምን ምናምን ሲባል አሰልቺ ሆነ፣ ኳስ አልመስል አለ፣ ነፃ ትግል ሆነ፣ መጓተት ይሄ በቃ ይሄ የሚያስጠላ አርት ሆነ፣ ቅጣጣ፣ መጓተት፣ መጎነታተል፣ ተያይዞ መውደቅ ምናምን ሆነ። የማዕዘን ምት ይሄ በቃ የሚያስጠላ አርት መሆን ከጀመረ እሱን ለመከላከል እሱን ለማስቀረት በውድድር ዓመቱ አጋማሽ አካባቢ ፕሪሚየር ሊጉ ይሄንን አወጣ። እኔ ይሄንን አስታውሳለሁ ስንነጋገርበት፣ ፕሮግራም ስንሰራበት። ከዚህ በኋላ ዳኞች እንደዚህ ያለውን መጓተት እንደዚህ ያለውን ነገር በቅጣት እንዲያስተካክሉ የቅጣት እርምጃ እንዲወስዱ ትዕዛዝ እንደተሰጣቸው፣ ለዳኞቹ ገለጻ እንደተደረገላቸው፣ ከዚህ በኋላ እንዲህ ብታደርጉ ለየክለቦቹ መመሪያ እንደተሰጠ መልእክት እንደተላለፈ፣ እንደዚሁም ደግሞ ከዚህ በኋላ እንደዚህ ያደረገ አይታለፍም ምናምን ተባለ። we have to be alert አለ። ነቅተን ነው ማየት ያለብን ይሄን ነገር። አሁን እነዚህ ቅድም የጠቀስኳቸው አርሰናልም ሌሎች ክለቦችም እንዲህ ባለ ትርምስ ውስጥ እንዲህ ባለ ጥፋት ውስጥ ግብ ጠባቂ ላይ ጫና ምናምን እያደረጉ ጎል አግብተዋል። አዎ አግብተዋል። ግን ከዛ በኋላ ግን ታሪክ ተቀይሯል። ከምኑ በኋላ? ፕሪሚየር ሊጉ እንዲህ ያለው ነገር ከዚህ በኋላ የሚዳኘው እንደስካሁኑ አይደለም ካለ በኋላ ትላንትና ከዚህ የህግ አተገባበር ማሻሻያ በኋላ ነው የመጣው። ዳኛው ካቫና ይሄንን ጎል ይሄንን እያዩ በቪዲዮ አሲስታንት ሪፈሪው ተጠርተው ይሄንን እያዩ ቢያጸድቁት ኖሮ ነበረ ስህተት። ምክንያቱም ተው ተብለዋል፣ ምክንያቱም አቅጣጫ ተቀምጠዋል፣ ምክንያቱም ተብሏል። ስለዚህ በፊት የነበረው ነገር አዎ ነበረ፣ ግን ይቀየር ከተባለ በኋላ ደግሞ በተቀየረው መንገድ ነው የምትዳኝ። የተቀየረው ለአርሰናል ብቻ አይደለም፣ የተቀየረው ለሁሉም ነው። የኔ ይሄ የአቶ አበበ ግዴ ማብራሪያ አረዳድ ነው። ትቀበያለሽ አትቀበዩም? አሁን የምለውን የህግ ለውጥ ፕሪሚየር ሊጉ ሲያደርግ ትዝ ይልሻል አይልሽም?
አንቺን ሀሳብ ብሰማ በጣም ደስ ይለኛል። አንዱ ግን የሚነሳው ነገር ይሄ ነው፣ ኮንሲስተንሲ የለም። አሁን ይሄ ደረቅ ክርክር የሚከራከሩትን ሰዎች ማሯቸው፣ ምንም ችግር የለውም። ይሄ ደረቅ ክርክር እንደዚህ ምናምን እንደዚህ አይደለም እንደዚህ ነው እንደዚህ፣ ይሄ በአርሰናልም ሆነው ወይም የአርሰናል ተቃራኒም ሆነው የሚከራከሩት አሁን በምንለው መንገድ ግን ሎጂኩ ይሄ ነው ለእኔ የሚታየኝ እና እኔ አይ ቲንክ ኢት ዋዝ ፌር። እዛ ላይ ብዙ የሚያከራክር ነገር እኔም አላየሁም። ማለት በቃ የጎሉ መሻር በትክክል ፋውል የተሰራበት ስለሆነ ጎሉ መሻር ላይ ሁሉም ሰዎች ስምምነት አላቸው። አብዛኞቹ ብዙ ሰዎች ሲናገሩ እንደሰማሁት እዛ ላይ ብዙ የተቃረነ ነገር የለውም። ግን ይሄ ኮንሲስተንሲው ላይ ግን በጣም ትልቅ ጥያቄ ነው የተነሳው። በየጊዜው የእንግሊዝ ፕሪሚየር ሊግ ላይ ተመሳሳይ ጥፋቶች እየጠፉ ለአንደኛው ጥፋቱን የሚከስ ነገር እየተደረገ ሌላው ደግሞ ተጎድቶ ተበድሎ ዝም ተብሎ እየታለፈ እንዴት ነው የሚቀጥለው የሚለው ግን በጣም ትልቅ ጥያቄ አስነስቷል። እንደውም ሶሻል ሚዲያዎች ላይ በብዙ ጨዋታዎች ላይ ተመሳሳይ ክስተቶች ተፈጥረው ግን ውሳኔ ሳይሰጥባቸው የቀሩ ነገሮችን ፎቶግራፍ በጣም በብዛት የተለጠፈ ነበረ በተለያዩ ጨዋታዎች ለእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ። ስለዚህ አሁን የሚያነጋግረው ነገር ያችኛዋ የዌስትሃም ጎል መሻሩ አይደለም፣ ኮንሲስተንሲው ግን እና የዳኝነቱ ጉዳይ ላይ ግን ጥያቄ የጎሉ መሻር ነው የሚያነጋግረው። የማያነጋግር የሚመስለኝ እኔ ዴቪድ ራያ ላይ ጥፋት ጠፍቷል። አዎ ጠፍቷል። ግን እንደዚህ ያደረጉ ሌሎች ክለቦች እንደዚህ የተደረገባቸው ሌሎች ጨዋታዎች ላይ በዝምታ ታልፎ ምን ነው ዛሬ የሚለው ነው እኮ። ስለዚህ ኮንሲስተንሲ ጎለዋል ነው። እኔ የኮንሲስተንሲውን ጉዳይ አሁን ቀደም ሲል ለማግለጽ በሞከርኩት መንገድ ነው የምረዳው። ሌላ በዚሁ ጉዳይ ላይ መጨመር የምፈልገው እኔ የአርሰናል እና ከ22 ዓመት በኋላ ለሻምፒዮንነት መቃረቡን በተመለከተ ነው። መድፈኞቹ ዋንጫ ሊያነሱ ነው። በአርሰናል ቤት ይሄ የፕሪሚየር ሊጉ ሻምፒዮንነት የሚሳካ ከሆነ ከሁለቱ ጨዋታዎች በኋላ የሚያስተካክለው ብዙ ነገር ነው። በእኔ እምነት በጣም ብዙ ነገሮችን ያስተካክላል። በጣም ብዙ ነገሮችን ይቀይራል። ምን ይቀየራል? ምን ለውጦችን ይዞ ይመጣል? ዝግጁ ናችሁ? ታሪክ ሊሰራ ነው። ታሪክ ሊቀየረ ነው። ከ22 ዓመታት አለመቻል በኋላ በ22 ዓመት ውስጥ ከተሰሩ ተደጋጋሚ እና ተመሳሳይ ስህተቶች በኋላ የሰሜን ለንደኑ አርሰናል፣ የሰሜን ለንደኑ መድፈኛ የፕሪሚየር ሊግ ሻምፒዮን በሚል ስሙ ሊጠራ ነው። ይህ የሻምፒዮንነት ክብር ምን ይለውጣል? ይህ የሻምፒዮንነት ክብር ለአርሰናል ምን ይዞ ይመጣል? በዝርዝር የምናየው ይሆናል። ሸገር ስፖርት